ሰላም ሰላም ሰላም፣ እንዴት ናችሁ? ውድ ዩቲዩብ ቻናል ተከታታዮች ደህና ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። ቪዲዮዎችን የምታዩልኝ የምታበረታቱ ሰዎች አመሰግናለሁ። ፈጣሪ ያክብርልኝ። በያላችሁበት ሰላማችሁ ብዝዝ ትረፍርፍ ይበልልኝ። ጓደኞቼ ዛሬ እዚህ ጋራ ቺክን ሰድር በሶያ ሶስ እና እንዲሁም በዲብስ ሩማን አሰራር እንሰራለን ማለት ነው። እና እንዲሁም የዶሮ ሰድር የተጠበሰ በዱቄት የተጠበሰ ማለት ነው። ስሙ ይሄ ነው። ለዳይቶች ይሆናል። ዳይት ለምታደርጉ ሰዎች ነጭ ሩዝ ከጎኑ ሰላጣ የፈለጋችሁን ሰላጣ ቲማቲም ማቅረብ ትችላላችሁ። ሌላ አይነት ሰላጣ መስራ ካላችሁ ውስጣችሁ የፈለገውን መስራት ትችላላችሁ። ግን ከዚህ ጋር የሚሄደው ሰላጣ ቲማቲም ነው። ሰላጣ ቲማቲም ማለት ኪያር፣ ከስ ቲማቲም፣ ፍልፍል ባርድ፣ ፍጅል፣ ጅንጅር ካላችሁ ይሄን እነዚህን አንድ ላይ ከትፋችሁ ማለት ነው። ከጎኑ አብሮ ከዚህ ምግብ ጋር የሚሄደው ነው የምነግራችሁ። እኛ ግን ስላልፈለግን ስለነበረ በሰዓቱ በጣም ርቦን ነበረ ሴትዮና ቶሎ እንደዚህ ነው የበላ ነው ማለት ነው። እዚህ ጋራ እንደምታዩኝ እኔ ሳምና ተጠቅሜ ያለው እናንተ የገበታ ቅቤ ካላችሁ መጠቀም ትችላላችሁ። የአረብም ቅቤ ካለ የፈለጋችሁትን መጠቀም ትችላላችሁ። ችግር የለውም። በዘይቱን ብቻ መስራት ካላችሁ በዘይት አሊ ማለት ነው ትችላላችሁ። እዚህ ጋራ እንደምታዩት ትንሽዬ ዘይት ትንሽዬ ቅቤ አረኩበትኝ፣ አንድ ማንኪያ ቅቤ ማለት ነው። ቅቤው ከዛ ትንሽ ሞቅ ካለልኝ በኋላ ማለት ነው። እሳቱ በጣም ኃይለኛ መሆን አለበት፣ እንዳትቀንሱ እሳት። እዚህ ጋራ እሳት የምትቀንሱበትን ባርት እነግራለሁ እኔ። እዚህ ጋራ ዘይቱ ትልቅ ስለነበረ እንዲገለበጥ ቢቀስ ብዬ ጠብ አረኩኝ ማለት ነው። እዚህ ጋራ የከተፍኩት ሽንኩርት አለኝ ማማሰያ ምናምን አዘገጃጀሁና ከደና ረኳ ቅቤንም ስለሚያስፈልገኝ አላነሳውም። ከዛ እዚህ ጋራ ሽንኩርቴን ወደ ጎን አረኩኝና አሁን ዶሮዋን መክተፍ እንጀምራለን ማለት ክትፍ እስከ መጨረሻው ድቅቅ ምናምን አይደለም። እኔ እንደማረገው አድርጉ ከሰራችሁት ወይኝማ በጣም ነው የሚወደድላችሁ። ልክ ሆቴል ውስጥ እንደሚቀርብ ሆቴል ውስጥ እንደሚሰራ አሰራር ነው የሰራሁት ማለት ነው። ይሄው ሁለት ሰድር አለ። እኔ ቤት ውስጥ ነው ያወጣሁት፣ ከውጭ የመጣ አይደለም። ይሄንን እንደዚህ በአግዲመት አያችሁ እስከ መጨረሻ ድረስ መክተፊያውን አልነካውም። እንዳነኩት መክተፊያውን እስከ መጨረሻ ድረስ ማለት ነው። እንደዚህ በአግዲመት በቁመት እዩኝ። አንድ እዚህ ጋራ ሁለት እንደዚህ አደርገዋለሁ። ከዛ አያችሁ ይሄ እንደዚህ አራት ማዕዘን አይነት አከታተፍ ሆነ ማለት ነው። ከዛ ይሄንን በዱቄታችን መጀመሪያ እንደዚህ ገልበጥ እናደርገዋለን። ዱቄቱ ላይ ጨው መጨመራችሁን እንዳትረሱ። ነጭ ፍርኖ ዱቄት ማለት ነው፣ ሌላ ነገር ምንም የለውም። እኔ ግን እዚህ ጋራ በስተት ይመስለኛል ጨመርኩት በዱቄት ሳላገላብጥ፣ እንደገና መልሼ ያወጣሁት መሰለኝ። እስኪ ወይ እናየዋለን። ዞሮ ይኸው እንደዛ ነው ያደረኩት። ስታጣድፈኝ የለሴትዮ ከራባት በጣም የምታጣድፈው ወይ ስማ። እና ይሄው ከዛ አወጣዋለሁ ይመስለኛል። አወጣሁት። ይሄው ትዝ ብሎኝ ማለት ነው አወጣሁትኝ። ይሄው ከዛ በዱቄት እንደዚህ ማገላበጥ አለባችሁ፣ ልክ እኔ እንዳረኩትኝ። በጣም አሪፍ ነው። በጣም የሚጣፍጥ ምግብ ነው። ስሉና ሞክሩት እናንተ ብቻ ከተመቻችሁ ማለት ነው። ካልተመቻችሁ ደግሞ ያው ለእኔ ቪዲዮውን ይዩልኝ፣ ላይክ አድርጉልኝ። ላይክ የለውም ለምን እንደሆነ አላውቅም። ላይክ አታረጉም፣ እይታውም ምንም የለውም። እንደውም በፊት የከፈትኩ ጊዜ አዲስ እንደሆነ ይሻላል ማለት ነው። እዛ እንደዚህ ትጠብሱታላችሁ ብራውን እስኪሆንላችሁ ድረስ። በኦቨንም ማጥበስ ትችላላችሁ። እዚህ ጋር በዘይት አንጠብስም ካላችሁ እንደዚህ ዶሮዋን በዱቄት ካገላበጣችሁ በኋላ ትንሽዬ ዘይት ጠብ ታደርጉባትና ኦቨን ውስጥ መጥበስ ይቻላል። ግዴታ በዲስት ብቻም አይደለም። እሺ እናንተ እንደምትፈልጉት እንደሞራላችሁ ለስራ ቀኝ እንደሚሆንላችሁ ስሩ። እኔ እንደዚህ እንትን አረኳ ብራውን እስከሚሆን። ከዛ ይሄንን የተፈረፈረ ምናምን ካለ እንደዚህ ምግብ ሶፍት ታመጡና የምግብ ሶፍት ነበረኝ እጥሩታላችሁ። በዛው በራሱ ድስት ትንሽ ቅቤ ትንሽ ዘይት ጨምራችሁ ሽንኩርታችሁን ትጠብሳላችሁ ማለት ነው።
በጣም ቀላል ስራ ነው። እዚህ ጋር ቡና ፊት ብዬ ቡና ፍልቼ ነበረ። ይኸው ሽንኩርቴን ጠብስ አደርጋለሁ። እንደዚህ ሽንኩርት አንድ ትልቅ ራስ ሽንኩርት ነው የተጠቀምኩትኝ እኔ። እዚህ ጋር ደግሞ ፍልፍል ባርድ በቀዩም በቢጫውም ካላችሁ ጨምሮ ያላችሁን ማለት ነው። እኔ ቀዩና አረንጓዴው ስለነበር ያለኝ ሁለቶቹን ብቻ ከትፌ ተጠቅሜያለሁ። ከዛ እዚህ ጋር ነጭ ሽንኩርት አንድ ሾርባ ማንኪያ አረኩበትኝ። በጣም ወይኔ እዚህ ጋር አታያለሁ እያጣደፈች ነበረ ሴትዬ። እንደዚህ ጥብስ 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 ታደርጋታለሁኝ። ከዛ ይሄንን ፍልፍል ባሩድን እንደዚህ ጨምራለሁ። እዛ ይችልን ጠበስ 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 አደርጋታለሁኝ። ይሄን እንደዚህ እንደምታዩኝ እንደዚህ ጥብስ ጥብስ አደርጋለሁ። እዚህ ጋር ቅመም ይሄ ቅመም ለብሪያኒ የሰራሁት ነው፣ ግን እሷስ ተመችቶኛል ስላለች ጨመርኩትኝ። ችግር የለውም። ከዛ እዚህ ጋር ብላክ ፔፐር ነው ፓፕሪካ ጨመርኩ። ብላክ ፔፐር ነው ፓፕሪካ። እዚች ጋር ዛተር ነው እንደምታዩኝ ጨመርኩ። ዛተር ነኝ ትንሽ በጣም የሚጣፍጠው። ከዛ የሶያ ሶስ ነው። ሶያ ሶስ አንድ ሾርባ ማንኪያ እንደዚህ፣ ይሄ አንድ ሾርባ ማንኪያ ሙሉ ነው። ድብስ ርማንም እንደዚሁ አንድ ሾርባ ማንኪያ ሙሉ ጨምራለሁ። እናንተ እዚህ ጋራ እንደምትሰሩት መጠን መጨመር አለባችሁ። በእኔ እጥፍ ከሆነ የምትሰሩት እጥፍ መጨመር ነው ማለት ነው። እኔ የጨመርኩት ላይ አንዳንድ እያደረጋችሁ መሄድ ማለት ነው። በርከት ያለ የምትሰሩ ከሆነ ማለት ነው። ለምሳሌ እኔ ለሁለት ሰድር ነው ይሄን የሰራሁት ማለት ነው። እንደዚህ ችጋ ጥብስ ጥብስ አረኳት። ጫዌን ጨመርኩኝ። አሁንም እንደዚህ ጥብስ ጥብስ አረግና እዚህ ጋራ ውሃ አንድ ብርጭቆ የምጨምሩት፣ አንድ ብርጭቆ ሙሉ ቀዝቃዛ ውሃ ነው የጨመርኩት። ጨምሩ። ዶሮውን ግን ከመጀመሪያ ስጠብሱ ጠበስ ነው እንጂ የምታረጉት ብስል ብስል ምናምን አይደለም የምታረጉት። ምክንያቱም አሁን እዚህ ጋራ እጨምረዋለሁ አያችሁ፣ እንዲበስል ማለት ነው። አሁን ጋዜን ቅንስ አረጋለሁ ማለት ነው። ጋዜን ቅንስ አድርጌ አበስላለሁኝ። የምትጣደፈኝ ሴትዮ ለዛ ነው እዚህ ጋራ ጋዝ ቀንሼ እስከሚበስል ስለምጠብቀው። እሳቱን በጣም ሀይ ካረኩበት ውሃው ሊመጥብኝ ስለሚችል ስለሚያልቅ ማለት ነው። እሳት ቀንሼ ቃስ ብዬ አበሰልኩ። እዛ እዚህ ጋራ ነጭ ሩዝ ሰራሁ። ውሃ አረኩበት፣ ትንሽዬ ዘይት አረኩ። አለቀ። ሌላ ምንም። በነጭ ሩዝ ነው የሚቀርበው ማለት ነው። ከፈለጋችሁም በዳቦ በኩብዝ እንብለው ካላችሁ ነጭ ሩዝ ካሰሩ መብላት ትችላላችሁ። እዚህ ጋራ ቡና ጠጭ ምናምን ማለት ቡና መጣት አልፈልግም አብረሽ አጣጭ ስላለች እና አያችሁ እንደዚህ እንደሚያምር ስማ አመን ማርያም በጣም ነው የወደድኩት። ስሩና ቅመሱት የምትፈልጉ። ቡናዬን እየጠጣሁኝ ይችን መሳይ ምሳ ሰራሁ እላችኋለሁ። ሩዝ እዚህ ጋር የተጠቀምኩት ምንድነው ሩዝ አሜሪካ የምትወደው እሱ ነው የተጠቀምኩት። እዛ እንደዚች ሳህኔን አመጣሁና በዚች ሳህን ጭልፍ አረኩኝ። እንደምታዩኝ አንደኛ ቅርጽ ይዝላችኋል፣ ሁለተኛ ነገር መጠን ነው ይሄ። አሁን ዴት ለምታረጉ መቀነስ ምናምን ለምትፈልጉ ሰዎች በዚች አንድ ሳህን እንደዚህ ከበላችሁ በቂ ነው። ሰው ግን ሩዝ ሲባል ሩዝ በጣም ብዙ ይበላል መሰለኝ ወፈርን ምናምን የምትሉ ልጆች ደግሞ እንትን ተጠቀሙ። ኸልቤ ነገር በጣም አሪፍ ነው፣ ተጠቀሙት። ጧት ጧት በባዶ ሆዳችሁ ከመኝታ እንደተነሳችሁ አንድ ሾርባ ማንኪያ ኸልቤ ነገር ከአንድ ብርጭቆ ውሃ ጋር በጥብጣችሁ ጠጡና ለ10-12 ደቂቃ ምግብ ሳትበሉ መቆየት፣ ከዛ በኋላ መብላት። ግን ስትበሉ ያስርባችኋል። በተለይ የመጀመሪያ ቀን ስትጠጡት ያስርባል።
እስከምትለምዱት ያስረባችኋል። እንደራባችሁ እናንተ ደግሞ ያገኛችሁ የወሰዳችሁ ልከክ ልከክ የምታደርጉ ከሆነ ትወፍራላችሁ። እና ውዶች ይሄን ይመስላል መጨረሻው። ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። ሀሳብ አስተያየት አስቀምጡልኝ። አመሰግናችኋለሁ። ይሄን ይመስላል መጨረሻው። የትዬ በጣም ነበር የወደደችው። በጣም 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 ያያችሁት እንዴት እንደሚያምር። ይሄን ይመስላል ውዶች። ብላፊያ አለይና ስሩና ሞክሩት እላችኋለሁ። አበረታቱኝ። የሚሰራ ሰው አበረታቱ። እሺ፣ ይሄ ባይ ባይ።